ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ ቤተሰቦቼ። እንግዲህ ትናንት በተለቀቀው ቪዲዮ ብዙ ነገር እያላችሁ ነው፣ ዩቲዩብ ላይም ቲክታክ ላይም እንግዲህ የሀይሚ ወንድምም ሀሰንን ቪዲዮን ሼር አድርጎ የጻፈውን መልእክት አይታችሁታል። ካልተመቸሽ አልተመቸሽም ነው። ስለዚህ በጥቅሉ ከብሩኬ ጋር መለያየት መብትሽ ነው ብሏል ማለት ነው። ኧረ ተው ሀሰን እባክህ፣ እኛ የሚያስታርቅልን እንጂ የሚያጣላ መቻጣን ጭራሽ ሲባስ ብሎ ካልተመቸሽ መብትሽ ነው። መብቷ ነው። ግን እንደዚህ ብለህ ማለት አንተ በውስጥህ ራሱ ብታስበው እንዲህ ብለህ ማለት የለብህም። ነገሮቹ እንዲስተካከሉ ነው ማድረግ ያለብህ። አንተ ግን ምን አይነት ጓደኛ ነህ? እንዲለያዩ ነው እንዲታረቁ ነው የምትፈልገው? ቆይ እኔ አልገባኝም ከምር። ሲቀጥል እንግዲህ ከተገናኙ ጀምሮ ብሩኬ ለሀይሚ ስድስተኛ ጊዜ ቀለበት ሲያደርግላት፣ በነገራችን ላይ ይሄ ቪዲዮ ቲክታክ ላይ መዘዋወሪያ ሆኗል። የአንዳንዱ አምጥተው ስድስተኛ አሁን ሲቆጠር ማለት ነው፣ ለስድስተኛ ጊዜ ማለት ነው። እና አንዳንዶቻችሁ ደግሞ ነገሩን መጀመሪያ አስተካክለ ከዛ ቀለበቱ ቀስ ብሎ ይደርሳል። አንዳንዴ እኮ ቤተሰብ ሰርፕራይዝ የምታደርጉን ነገር አስደንግጧችሁ ማለት ነው። የሆነ ባልጠበቃችሁበት መንገድ ሰርፕራይዝ ስትሆኑ ደስ ይላችኋል። እና ብሩኬ ያንን በማሰብ ነው ያልሆነ ቀላል ቦታ ላይ እዚህ ቦታ ላይ መቼም ቀለበት ያደርግልኛል ብላ ስለማታስብ ነው እዚህ ቦታ በቃ ኖርማል ቦታ ላይ ቀለበት ላድርግልሽ ብዬ ሰርፕራይዝ ላድርጋት ያለው። ያን ያህል የሚያስከፋ ነገር አይደለም። ሲቀጥል ደግሞ ብሩኬ ምንም የሚያስከፋው ነገር አልነበረም። አሁን ለምሳሌ የብሩኬ ጥፋቱ ቢሆን ነገርህን አስተካክል፣ ነገሮቹን ካስተካከላችሁ በኋላ ይደርሳል፣ ያ ይደርሳል፣ ልክ ነው። ግን አሁን እኮ እዚህ ላይ አንደኛ ሀይሚ ናት ፎቶውን ቪዲዮውን የሰሩትን ቪዲዮ ለእዩ ብላ ለዩ ብለው ተመካክረው እዩ ከህይወታችን እንድትርቅ ብለው ተመካክረው የሰሩትን ቪዲዮ ያለ ብሩኬ ፍቃድ አውጥታ የተናገረችው። ስለዚህ ነገሮቹን ተስተካክለው እየሄዱ እያለ እዩን አምጥቼ ቤት አስቀምጣለሁ ሲል ነው ሀይሚ እንደገና አልፈልግም ብላ እንትን ያለችው። ስለዚህ አንደኛ ልጁ የእሱ አልሆነም በሉ። ሁለተኛ ነገር ደግሞ ጥፋቷ የሀይሚ ነው። ምክንያቱም ብሩኬ ምን አለ መሰላችሁ፣ ጥፋቷ የሀይሚ ነው ስላችሁ፣ ጥፋቱ ብሩኬ ምን ላይ ነው? እዩን ወስጄ ላስቀምጥ። ያ ነገር ያለው ያደረገው ግን ነገሮችን ለማስተካከል ነው። ሲቀጥል አሁን ላይ ልጁ የእሱ እንዳልሆነ አረጋግጧል። ስለዚህ እኔ ጋር ምንም ጥፋት የለብኝም፣ ሀይሚ ነው ሀይሚ ባደረገችው ነገር ነው እኔን ቅር ሊለኝ የሚገባው በማለት ነው። እኔ እንደውም የጠበቅኩት ብሩኬ ያኮርፋል ነው እንጂ ሀይሚ ታኮርፋለ። ሀይሚ በቃ ልጁ የእሱ አለመሆኑን ስታረጋግጥ ትደሰታለች ብዬ ነበር እኔ እንደ ራሴ ያሰብኩት ማለት ነው። ግን ተቃራኒ ነው የሆነው። ብላክስ ሀይሚ አኩርፋ ብሩኬ ቀለበት ላድርግልሽ ሲላት እምቢ አለች ማለት ነው። ይሄ የወርቅ ቀለበት ገዝቻለሁ ግን ዙም አድርገው ራሱ አላሳይ። ለነገር ችግር የለውም ማንኛውንም ፌክ እኮ ችግር የለውም። ያ ምንም ችግር የለውም። እሱ ለእግዚአብሔር እንኳን ወርቅ ከዛም በላይ ዳይመንድ ሊገዛ ይችላል ብሩኬ ማለት ነው። ግን ነገሮቹን አስተካክላችሁ ቀለበቱ ይደርሳል የምትሉት ሰዎች አላችሁ። ብዙ 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 ሰዎች አላችሁ። በነገራችን ላይ እኔ እንደ ራሴ ሀሳብ ብሩኬ ላይ ምንም ያን ያህል እንትን ያለ አይመስለኝም ጥፋት ማለት ነው። እና አንዳንዴ ሆቴል ኑ ከሚላችሁ ሰው ይልቅ የሆነ እዚህ መንገድ ዳር ላይ እጠብቅሻለሁ ነይማ አብረን እንሂድ መንገድ ላይ ወይም ደግሞ የሆነ ነገር እናድርግ ብሎ እዛ ቦታ ላይ ሰርፕራይዝ ሲያደርጋችሁ ለእናንተ አዲስ ነው የሚሆንባችሁ። ያንን ሀሳቡ ያንን ታሳቢ አድርጎ መሰለኝ ብሩኬ ኖርማል ቦታ ላይ ሀይሚን ቀለበት ታገቢኛለሽ ብሎ የጠየቃት። እና እኔ ሲጀመር ቀድሞ ቪዲዮ ሲሰራ የተለየ ነገር ነበር የጠበኩት፣ የተለየ ነገር ማለት ነው። እና ሀይሚ ምንድን ነው እስከ መቼ ቀልድ ነው ወይም ደግሞ እስከ መቼ እሺ እያልኩ እቀበላለሁ የሚለውን እውነት ለመናገር እውነት አድርጉልን። በቃ እኔ አሁን ስድስተኛ ጊዜ ይሆናል ብዬ አላሰብኩትም። ስድስተኛ ግን ሁኗል። ቪዲዮ ቀለበት ላድርግልሽ ይሉ እኔ ትገርሙኛላችሁ። እንዴት ፈልጋችሁ ከየት ከየት እንደምታመጡትም ራሱ ይገርመኛል። ማለት ጊዜያችሁን መስዋዕት አድርጋችሁ የድሮ ቪዲዮ የቀለበት ቪዲዮ እየፈለጋችሁ እየቆረጣችሁ ኤዲት እያደረጋችሁ የምታመጡ ልጆች በተለይ ቲክታክ ላይ ሳላደንቃችሁ አላልፍም። እውነት ለመናገር ማለት ነው። እኔ አንድ ቪዲዮ ሙሉን ለማየት እንኳን ጊዜ የለኝም፣ እውነት ለመናገር ትዕግስቱም የለኝም። በጥቅሉ ግን አደንቃቸዋለሁ። እና ለስድስተኛ ጊዜ ነው። መቼ ነው እውነታው? መቼ ነው የሀይሚና የብሩኬ ትክክለኛ ሪል የቀለበት ፕሮግራም ወይስ ደግሞ ጋብቻ የሚለው ነው አሁን ብዙ እንትን ጥያቄ። ይሄ ኖርማል ነው፣ በቃ ስራ ነው፣ ፕራንክ እንደሆነ በብዛት ተረድቷል። ስለዚህ የሆነ አዳራሽ ውስጥ
በቃ ህዝቡ ተጋብዞ ሽምግልና ተብሎ ያ ነገር ካልተደረገልን ህዝቡ ይሄ በቃ ፕራንክ ነው ወይም ስራ እየሰሩ ነው ብሎ ምንም ተመልካችም ሊያምን አልቻለም። ስለዚህ የትናንቱ የሀይሚ እምቢ ማለት ብዙ ልጆችን እንትን አላላቸውም ሲጀመር ማለት ነው። የተለያዩ ምናምን አልፎ አልፎ ነው እንጂ ያን ያህል እየተጋነነ አይደለም። በብዛት አሁን እየነቃ ነው ሰው ስራ እየሰሩ እንደሆነ ማለት ነው። እና ቤተሰቦቼ ምን ልላችሁ ፈልጌ ነው እንግዲህ እስከ መቼ ይሄ የሀይሚ ኩርፋን የሀይሚ ማኩረፍ ወይም ደግሞ አንተ ለኔ የምትመጥን ሰው የኔ ምርጫ የሆንክ ሰው ወንድ አይደለህም ብላ ስላለችው ይችን ቃላትም እኔ ያንቺ ምርጫሽ አይደለሁም አይደለ በቃ ሂጅ ብሎ ነው የሰኛት። አይታችሁ ከሆነ በመጨረሻ ልቡ እንደተሰበረ ነው ያሳየን። እንደውም ቲክታክ ላይ በጣም ነው ያሳዘነኝ ብላችሁ የምታለቅሱ ሰዎች ያላችሁ ልጆች አላችሁ። ሴት ልጅ ስትገፋ ነው እንጂ ወንድ ልጅ ሲገፋ እኔ በነገራችን ላይ አያሳዝነኝም። ለምን እንደሆነ ማለት ወንድ ልጅ በብዛት በዳይ ነው። ለዛም መሰለኝ ወንድ ልጅ ብዙ ጊዜ አያሳዝነኝም። ለምን መሰላችሁ? ሴት ልጅ ግን ጊዜዋን መስዋዕት አድርጋ ወንድ ልጅ ትጠብቃለች። ስንት ነገሮቹን መስዋዕት አድርጋ ካለፈ በቃ እድሜ ማለፍ አለ፣ እሱን እየጠበቅኩ ነው፣ እሱ የኔ ባል ነው ብላ መጨረሻ ላይ ግን የሚሰብራት ወንድ ልጅ ነው። ለምን ይቺ ልጅ ለሱ ብላ መስዋዕት እየከፈለች እድሜ መሄድ አለ፣ ስንት ነገር አለ እና በብዛት ሴት ልጅ ናት የምታሳዝነኝ እኔ በዚህ ጉዳይ ማለት ነው። ተገፊዋም ሴት ስለሆነች አላችሁ የምትገፉም፣ ግን በብዛት ወንድ ነው የሚገፋው በነገራችን ላይ ማለት ነው። እና ምን ልላችሁ ፈልጌ ነው በጥቅሉ ያው ሀይሚ ደግሞ ነገሮቹን ተስተካክላ ሰው መክሯት መታ በቃ እኔ እፈልጋለሁኝ ስትለው ብሩኬ እንደማይታረቅ እመኑኝ ማለት ነው። እነሱ በሚፈልጉበት በነገራችን ላይ የዩን ጉዳይም እነሱ በሚፈልግበት በሚቋጩበት መንገድ ነው የቋጩት። እዩ ደግሞ አሳዝነኛለች በነገራችን ላይ ትናንትና ከቢኒም ጋር መታ ነበረ። ሰው የዘራውን ይሄዳል ማለት ነው። እንግዲህ እስከ ዛሬ ሀይሚና ብሩኬን ስትበጠብጥ ኑራ፣ አሁን ግን ሪል በቃ እውነቱ ወጥቶ ብሩኬ ያስወጡታት እንትን ካለ በኋላ ሂዳ ቢኒን ያንተ ልጅ ናት ይቺ ልጅህን አሳድግ ቢያንስ ለተወሰነ ጊዜ ወራት ሊያዝልህና ምግብ እስከምትጀምር ከዛ ደግሞ ምግብ ከጀመረች በኋላ ያዝልህ ችግር የለውም እኔ ወደ አረብ ሀገር ልሄድ ነው ስትለው የኔ ልጅ አይደለችም አልፈልግም ከምጥይበት ጥለሽ ሂጂ ነው ብሎ ያላት። እና እንግዲህ የዩ ስራ ሊሆን ይችላል። እንግዲህ ካሁን በኋላ ደግሞ የእሷ መከራ ወይም ማናችንም ግን አይቀርም ታውቃላችኋ። የሆነ ነገር ብናደርግ መልሶ በእኛ ላይ ነው የሚመጣብን። እና አሁን ደግሞ የዩ እንትን ወደ ራሷ እየመጣባት ነው። እና ብዙ ልጆች ወይኔ ግን ደስ ትሉኛላችሁ ምን ያህል ንጹህ ልብ እንዳለን እኔ እያየው ነው በተመልካች ማለት ነው። አሳዘነችኝ፣ የሴት ልጅ መከራዋ ብዙ ነው፣ አይዞሽ ምናምን እያላችሁ ብዙዎቻችሁ ስታበረቷቷት ነበረ ማለት ነው። እና ትለያላችሁ ከምር። በነገራችን ላይ እንደ ሴት ልጅ ተበዳይ እንደ ሴት ልጅ ስቃይተኛ የለም። ሴት ልጅ ወልዳ ራሱ የምትሰቃየው ሴት ልጅ ናት ከአባት ይልቅ ማለት ነው። እውነቴን ልንገርህ እንደው ወንድ ልጅ እኮ አንዴ እንትን ከማለት ውጭ ሌላ ነገር የለም። ተሰቃይታ የምታሳድገው እናት ናት። እና ብዙዎቻችሁ ብትጠሏትም በጣም አሳዝናችኋለሁ። እና ለማንኛውም ይሄ ሁሉ ስራ ነው፣ ምንም ጥርጥር የለውም። ሀይሚ እዩም ወደ አረብ ሀገራት ሄድም ይሄ በቃ ሆን ብለው እያሰቡ ነው የሚሰሩት። ይሄ ምስኪን ተመልካች አለ እንደው አለ አይደለ ምን ልባላችሁ ብቻ ይመቻችሁ። እንግዲህ ሀይሚና ብሩኬም አታስቡ አይጣሉም ያለ ነው። እንግዲህ ስራ ለመስራት ብዙ ነገር እንኳን ይሄን ቀላሉን ነገር ብዙ ነገር ይደረጋል ስራ ለመስራት እና ይመቻቸው ነው የምለው እኔ ለራሴ ማለት ነው። መልካም ቀን ቤተሰብ፣ ወዳችኋለሁ። ባይ ባይ።